አንቺን እንዴት እንደምወድሽ እንዴት እንደማፈቅርሽ ታውቂያለሽ። ያኔ ፍቅር ለመቀበል ዝግጁ ነሽ? ዛሬ በቃ እሺ ብለሽ ነገሮች ሁሉ ቢስተካከሉ ደስ ይለኛል። ፍቅሩን ተቀበለሽ ግን አሁን እስከመቼ እንደዚህ ነው ማለት የገባኝ አይደለም። እኔ አሁን ውሳኔ ብቻ ነው ውሳኔ ወይ እፈልጋለሁ ወይ አልፈልግም። ለመጀመሪያ ጊዜ ካንተ ሰርግ ሚዜ መሆን እፈልጋለሁ። ውሳኔው ብቻ ነው የፈለግኩት። ወይ እሺ ወይ እምቢ። ያኔ የማወራው ነገር ግልጽ ነገር ነው። አሁን እንደዚህ የምትቀየረው ምንድነው? 170 ሺህ ንግባ 170 ሺህ ዝም ብለን ሰብስክራይብ አድርጉ እና ላይክ እና ሼርም አድርጉ። ለርሳሃንተሰው አረኔስ ፍጹም አልቻልኩም አልጨክል ልብ ያልተዋለኝ አምላኬ ተው በቃ በለኝ ምን ተክቼ ልርሳህ አንተ ሰው አረኔስ ፍጹም አልቻልኩም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያል ያው ሰሞኑን ጠፍተን ነበረ። ትላንት በሄሉ ቤት መተናል። ተናፍቃችኋል እውነት ለመናገርና ያው የጠፋንበትን ምክንያት ትላንት ስለተናገርነው ዛሬ መድገም ላይ ያስፈልግ ይችላል። ግን በጣም እንደናፈቃችሁኝ ልነግራችሁ ፈልጋለሁ እና ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ምናምን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ተመልከቱት። ዛሬ እንግዲህ ትላንት በተፈጠረው ነገር ምናምን ትንሽ እኛም አንዳንድ ስሜቶች አድረውብን ደስ የሚል ነገርም ተመልክተን ነበረ በሄሉ በኩልና ወንድማችንም ያንን ተመልክቶ ዛሬ አዳዲስ ነገሮች አሉ ጆሲና ኤንዲ እፈልጋችኋለሁ ምናምን ብሎ ቤት ድረስ በጣም ነው የመጣው። እንደውም ላይክ በጣም በቃ ላይክ ማታውላ ሁለቴ ለኔ ደውሉልኝ ነበር፣ ላንቺ ደውሉልኝ ነበር እና ላይክ በጣት መጣ ምናምን። ከዛም በኋላ ያለውን ነገር ምናምን ለኔ ለማስረዳት ለኤንዲም ለማስረዳት ምናምን ሞከረ። ሄለንን ጥሯት ምናምን አለ። እሷን ደውለንላት እሷም እየመጣች ነው። ግን ይሁን አዲስ ነገር እንዳለ እየተሰማኝ ነው። የምሬን ነው። የሆነ ነገር ላይክ እስከዛሬ ከመጣንበት መንገዶች እስከዛሬ ካየናቸው ነገሮች የተለየ ነገር አይቼበታለሁ ኤሪክ ላይና ይህ ነገር ደግሞ ምን ሊሆን ይችላል? እኔ ግምታዊ ሐሳቤን መስጠት አልችልም። እዚህ ጋር እሱ ስላለ ከራሱ አንደበት እስኪ ምንድነው ምን ልትነግረን አስበክ ነው እንደዚህ ሌሊቱ አልነጋልክ ያለው መተክ እስክታገኘን ድረስ የቸኮልከው? አይደለም ግምት ላይ ጎበዝ የሆንኩት ክላስ ላይ ነበር። ዝም ብዬ አንዳንዴ በቃ ወይ ሳላነብ ምናምን እጄ ከጠፋኝ በቃ ሐመሩሃ ወይ ዲ ወይ ሲ ብዬ እና ኤሪክ ከዛ በፊት ግን እንዴት ነሽ ወንድሜ? ሁሉ ሰላም አለው ነው? ሁሉ አማን ነው? ሁሉ ኮይስ መርሃባ። እስኪ ላይክ ምንድነው ሐሳብን በደንብ ለኛም ለቤተሰቦቻችንም እስኪ ግልጽ አድርገው። ዛሬ ሐሳቤ ቆንጆ ነው ብዬ አስባለሁ። እሺ ትናንትና ሄለን እንዴት እንደሆነች ምን እንዳሳየችን አይታችኋል። ስታክፈኝ እኔ የተሰማኝ ስሜት እኔ ብቻ ነው የማውቀው። እሺ እና ከዚህ በፊት አውርተናል። በቃ ግን ወሰንኩት ዛሬና ሀቢብቲ ስትመጣ እንድጠይቃት የመጨረሻ ጊዜ ማለት ነው። ምንድነው ጠይቃት? ምንድነው ጠይቃት? እሱን መናገር አልፈለገም፣ ግን እንደዚህ ይመስለኛል። እሷ ስትመጣ ነው መጠየቅ የፈለገው ወይስ ለኛ ማውራት ፈልጋል? አረ ለእናንተ ማናገራለሁ። እኛማ ደስ ይለን። እስኪ እኔ እኮ እንዲህ ብዬ ነው ጆሮዬን አድርጌ እየሰማሁ ያለው። አረ እኔ ጭራሽ ማለት ነው። እሺ ምንድነው ግን የሆነ ዶሮ ምናምን ሲገዙ ራሱ ሄደ እንዳትገምታ። አንተ ገምተህ ነበር? አይ አንተም እንዳገምተህ አይደለም። አይ ውስጤን ገረ። እሺ ሶሪ በእናትህ ወሬና ቋን አብሽር። በቃ ስትመጣ ሀቢብቲ ምንድነው ጠይቃት። በቃ ከዚህም በፊት ጠይቃት ታውቃለሁ ለሷ ምናምን። ከዛ በቃ እሱ ነገር ማስጨነቅ አልፈልግሽም ምናምን
ጊዜሽን ውሰጂና አስብባት ምናምን ስላት ከዛ እሷ የሆነ ጊዜ መጣች አንተን መጉዳት አልፈልግም ምናምን አለችና የዛኔ ያው በቃ ያው ፍቅር የሚባለው ነገር ካንተ ጋር ማስቀጠል እንደማትፈልግ ምናምን ብዙ ነገር አውርተን ነበር። ከዛ ነን አልኳት ሀቢብቲ እኔ አልጎዳም ማደርጉ ነገር አውቃ ነው በቃ አስብባት ምናምን ከዛ ጊዜ ሰጥቻታለሁ ለሷ ግን አሁን ሀቢብቲ ስትመታ ያ ኡምሬ ፍቅር ትከብላለሽ ወይስ አትከብም? የምረን ነው እከብላለሁ ካለች ሰርግ ወደ ቱርክ አልከበልም ምናምን ኧረ እሱን ነገር እሱን መጥፎ ዜና መስማት አንፈልግማ። ግን እሷ አትልም እንደዚህ ወይ ምንድነው የሚመስለኝ ወይ ትከብላለች ወይ ደግሞ ጊዜ ትፈልጋለች። ኦኬ እዚህ ልክ ደስተኛ እንዴት ነው ግን እንደዚህ ደስተኛ ሆነ መጠበቅ የለብህም ማለት ያው ከዚህ በፊት ነግራለች እሷም ያለው ነገር ነው እና ግን ትላንትና ያሳየችን ነገር ኤሪክ ታፋ ቪዲዮ አይቻለሁ እኮ ነው ቪዲዮን ታይዋለህ ብለን ነበር አንተ ስለነገርከኝ አየሁት ማለት ነው እንዴት እንደሆነች ኤሪክ አምጡ ኤሪክ ፈልጎ ምናምን በቃ አሁን ሀቢብቲ ነገ ቢጠይቃት እዚህ አሪፍ ስሜት ላይ እንዳለች ኦኬ ግን እንዲህ ያለው ሐሳብ ግን ጥሩ ይመስለኛል። ምን እንደሆነ ታውቃለህ አንዳንድ ጊዜ ጥሩ ነገሮችን ብቻ ኤክስፔክት ስናደርግ በምላሹ ጥሩ ነገሮች ካልሆኑልን ልንጎዳ እንችላለንና እሱ ያለው ነገር አይ ቲንክ ትክክል ይመስለኛል። ሞክር ጥሩ ነው ይሄን ነገር ስትሞክር ጊዜ ያው ይሄ ነገር ግን ባይሳካ ምናምን አንተም ማይከፋህ ከሆነ ማይደብር ከሆነ ያው እኔ ይሄ ነገር ላይ ምናምን ነገር ባለፈው ስናወራ ነበር ምናምን ነገር ያለው ላንተ ይሄ ነገር አይሆንም የሚቅርብህና ወደ መጣበት ተመለስ ምናምን ብዬክ ነበር በቃ እሱ ነው የሚሻል ካሁን ላይ ምናምን ግን አሁን እስቲ የሚሳካል ከሆነ ደስ ይለናል። በነገራችን ላይ አንተ እንደዛ ብለከው ነበር ሰው በህይወት እስካለ ድረስ ምንድነው የሚባለው የሞተ ሰው ብቻ ነው ሐሳቡ ምንድነው የሆነ ነገር ያልሞተ ሰው ሐሳቡን ይቀይራል እንደዛ አይነት ነገር ማለት ነው እና እሱም አይ ቲንክ ያን ነገር ምናምን አስበው ነው ይመስለኛል። ብቻ ግን ያው እኔም ኤንዲም ደስታችን ነው ታውቃለህ። እኔ እኮ ጓጉቻለሁ እኮ ሀቢቢ እኔ ሚዚውኛ አላውቅም በነገራችን ላይ ሚዚው ነው ታውቃለህ እኔውኛ አላውቅም የምር እና ለመጀመሪያ ጊዜ ካንተ ሰርግ ሚዚ መሆን እፈልጋለሁ። ሱፍ አድርጊ ምናምን ኤንዲም ሱፍ አድርጎ ምናምን አንተ ሱፍ አድርገ አንተና ሀቢብቲ ከፊት እየሄዳችሁ እኔና እሱ ደግሞ ከኋላ ሆነን ምናምን ወጋው ወጋ ምንድነው ተሐማስ ኤነርጂ ኦኬ እና እንደዛ የሚሆንበት ቀን እኔም ስለሚናፍቀኝ ቢሳካልክ ደስታችን ነው። ኤኒዌይ ቅድም ደርሻለሁ እያለች ነበር እስካሁን እንዳልመጣች ሁሉ ገርሞኛል። ታሞልሻል ልቤ ታሞልሻል አሞኛል ዛሬና ትላንት ለማለት ፈልጌ መጣችል አይ ቲንክ እሷ ናት ማንም ሊሆን ይችላል። በሩን ገንጥዋ ኖርማል ነው እኔ ባራለሁ ነገ ከዛ እቃ እንድታዋጭኝ ደረጃ ነው ያለው እቃ ምናምን እንድትይ ትላንት የጠፋው ሰው እንዴት ነሽ እናት ፒስ ነው ሰላም እንዴት ናችሁ? ፒስ ነው ሁሉ ተማም ሰላም ሁሉ ቆይስ አለንለት ክብሩ ይስፋ ለመድኃኒዓለም አምሮባታል ለዛሬ ደግሞ ጀነን ሀቢቢ አሁን ነው ከእንቅልፌ የተነሳሁት። ወቀችሁ እስቲ እንዴት እንደደነገጥኩ ስማ ምግብ ነው አይደለም ይሄ ቀለበት ማለት ነው። ይሄ ቀለበት እዚህኛው እጅ ላይ መስሎኝ እንዴት እንደደነገጥኩ አቀልዳ የምር ኧረ አይደለም ምንድነው ምንም አላረገም ነበር እኔ ላይ ነው እኮ ኦኬ ነው እንዴ ኧረ የምትሰሚው ተናዳ ጸጉሬን የምትይዝ መሰለኝ ለዛ እኔ ጸጉር አልነጭ ጸጉር በጣም እንትን ነገር እውነት ነው ሴንሲቲቭ እውነት ነው። እሺ እንዴት ናችሁ? ሰላም እንዴት ናችሁ? ሄለን መታለች ከች ብላ ስንጠብቃት ነበረ። ሰብስክራይብ አድርጉ
ላይክ 170 ሺህ ግን መቼ ነው የምንገባው? 170 ሺህ መቼ ነው የምንገባው? 200 ሺህ ማቶ ቆይ እሱ ይደርሳል። 170 180 190 200 ነው ግን እሺ 170 ሺህ እንግባ። 170 ሺህ ዝም ብለን ሰብስክራይብ አድርጉ እና ላይክ እና ሼርም አድርጉ እንዳይረሳ። ላይክ በተለይ እንዳይረሳ ላይክ አድርጉ። እሺ ግን ትላንት ያየነው ነገር አለ ተሻለ እንጂ ሰላም አበጣጣችሁ ቆያላችሁ። አረ ትላንት ያየነው ነገር ነበረ ዛሬም ደገመች። ምን አይታችሁ? አይ ትላንት እንደዛ ስትርበተበች ምናምን በስመ አብ እንዴት ደስ ይላል ግን አረ እንዴት ደስ ይላል። እውነት በጣም ደስ ይላል። በጣም ነው ደስ የሚል አራጮቹ ነው ደስ ያለኝ። እሺ አሁን ሀሳቡን እንስማውና ወደ ጭብጨባው እንገባለን። ያ ማውራት የፈለገው ነገር ስላለ ቁም ነገር ማለት ነው። እሺ ችግር የለውም ተፈጠነ። ኧረ ችግር የለውም ሀቢብቲ ቆንጆ ነገር ነው ያለው። ተክ قبل هالمرة حكي كذي بفيت عبرت النبر منامي أني نانشي مالك عمري الناس دمو هلو ብዙ ነገሮች ነው ሲናወራ እናንቹ ነበራችሁ ምናምን ከዛ ምንድን ነው የወሰነን መጨረሻ ጊዜ አንቺም እና እኔ ጊዜ የረፍት ምናምን እንወስድ صح إنه ناخذ استراحة እንዴት ነው ጊዜ ማለት የሆነ ጊዜ የሆነ ነገሮችን ሲጠይቅሽ ምናምን ጊዜ መውሰድ አለብኝ ጊዜ ስጠኝ ምናምን ብዬሽኛል ነበር ሳ ትናንትና ያየሁት ነገር ምናምን ግን አሁን የምር እኔ እውነት ብጠፋ እንደዚህ ነው የምትሆኑ እኔ እኮ የማውቀው እውነት እንደጠፋ ማለት እውነት እንደጠፋ ነው እኔ የማውቀው መጨረሻ ላይ አንተ መጣችሁ ፕራንክ አድርገንሻል ባለፈው አላችሁ እኮ እሱ የእውነት በጠፋ እንደዛ ነው የምትሆኑ የእውነት ቢጠፋ እንደዛ ሳይሆን ከዛ በላይ ነው መሆኑ ትቀልዳላችሁ እንዴ يا عمري ትናንትና የምር ያየሁት ነገር ምናምን ባንቺ የሆነ እንዴት ስሜቱ ያመጣልኝ ማለት ነው እኔ ብቻ ነው የማውቀው ደስ የሚል ስሜት ማለት ነው ከዚህ በፊት አወርተን እናውቃለን በዚህ ነገር ከዛ አንቺ የሆነ ጊዜ ምን አልሽኝ አንተን መጉዳት አልፈልግም ከኔ ጋር እንደዚህ የሆንኩ ምናምን የሆነ ነገር ወስን ላንተ የሚሆን ለህይወትህ አሪፍ የሚሆን ወይ ሀገር ብትመለስ ወይ እዚህ ምናምን በዚህ ነገር አወርተን እናውቃለን ከዛ ምን አልኩሽ ሀቢብ ቻኔ በሱ ነገር አልጎዳም የማደርገው ነገር አውቄ ነው የማደርገው ምናምን ችግር የለብኝም ስለ ምንም ነገር ማለት ነው ዛሬ ደግሞ የምጠይቅሽ ጥያቄ አሁን ፍቅር ትቀበላለሽ አንቺን እንዴት እንደምወድሽ እንዴት እንደማፈቅርሽ ታውቂያለሽ ያኔ ፍቅር ለመቀበል ዝግጁ ነሽ አይለም ቁጭ በይና ንገሪኝ አይ ቲንክ እሱ እንደዚህ እያለ ያለው ትላንት ባየው ነገር ምናምን ስለሆነ አሁን ትላንት እንደዛ ስትሆኝለት በቃ የት ሄደ ምናምን ከራስሽ በላይ ስትጨነቂለት ሳይ ደግሞ ኦኬ ስለምትወደኝ ነው እቺ ልጅ በራሷ ችግር ነው እንደዚህ እየሆነች ያለችው እንጂ እኔን ጠልታኝ አይደለም ብሎ እንዲያስብ ደግሞ ያደርገዋል ማለት ነውና ተረጋግተሽ እንደዚህ ሳትጨናነቂ ምን ሳትይ እኔ እውነት ለመናገር ትላንት የሚያዩት ነገር እንደሱ ስለሆነ እንትን ብትዩ ደስ ይለኛል ብትረጁ የሆነ ፍቅሩን ዛሬ በቃ እሺ ብለሽው
ነገሮች ሁሉ ቢስተካከሉ ደስ ይለኛል። ፍቅሩን ተቀበለሽ የማለት ግን ለአንቺ ተጨናነቂ ወይም ደግሞ የማትፈልጊው ነገር ግቢ ሳይሆን በምናየው ነገር እንደዚህ ልንል የምንችለው ማለት ሞራው ነገር የለም ግን እንጃ ማለት አሁን እንደዚህ የምር እንደዚህ ይሆናል ብዬ አልጠበኩም ነበር። እንደሆነ ከሆነ ዛሬ ምናምን እንደዚህ አይነት ነገር ምናምን ይሆናል ብዬ አላሰብኩም ነበረ። እኔ ምን እንደምል አላውቅም። ብቻ ምንም አይነት መልስ የለኝም በዚህ ነገር። ያው ማለት መጀመሪያ ላይ ማውራት ያለብን በነገራችን ላይ መጀመሪያ አውርተን ነበረ። ግን ደግሞ ሁሉንም ነገር መጀመሪያ አስረድቻለሁ። ነገራቶች እንዴት በቃ ምን እንዴት እንደሆነና አስረድቻለሁ። ያ ማለት ግን ለሱ አላስብም፣ አልጨነቅም፣ እሱን እጠላዋለሁ ማለት ግን አይደለም። የዛኔም ተናግሬያለሁ። ከሱ ጋር ምንም አይነት ጥላቻ የለብኝም፣ ምንም አይነት ነገር እና ብቻ አሁን እዚህ ጋር መልሰውን ነገር እንደሆነ ማለት አላውቅም። ግን ያው ብቻ ትረዳኛለህ ወይ? ያው ከዚህ በፊት እነዚህን ስሜቶች አይተሻል። አሁን ለምሳሌ የእሱን ፍቅር መቀበል የሚመስል ስሜትም አንቺ ላይ አይተን እናውቃለን። የእሱን ፍቅር ደግሞ ሙሉ ለሙሉ መቀበል እንደማትችይና አሁን እሱ ሊጠየቅሽ የቻለበት ምክንያት ለዛ ነው። አዎ እሱ ትክክል ነው። ግን ማለት ለሱ ጥሩ ነገር ማሳየት አልችልም ማለት አይ ጥሩ ነገርማ ለሁሉም ሰው ማሳየት ትችላለሽ። ግን ደግሞ እሱ አንቺ ጋር የመጣበት መንገድና ሌሎች ሰዎች አንቺ ጋር የሚመጡበት መንገድ አንድ አይደለም በማለት ነው። የሆነ ነገር አለ አንቺ ጋር። ይሄ የማይደበቅ ነገር ነው፣ የምናየው ነገር እስከሆነ ድረስ ማለት ነው። ስለዚህ እሱም ተስፋ እያደረገ አንድ ቀን ተስፋ ይቆርጣል፣ አንድ ቀን ተስፋ ያደርጋል። ይህ ሁሉ ስሜቶች የሚቀያየሩበት አንቺ በምታሳዩ ሁኔታ ነውና ኦኬ እናንተ ትክክል ልትሆኑ ትችላላችሁ። ግን እኔ አሁን አንድ ነገር ማውራት የሚፈልገው ነገር ለሱ ታዲያ ማለት አሁን ለምሳሌ ትናንትና እያላችሁ ነበር ነው እሱ ታዲያ ማለት ጠፍቶ ልደሰት አልችልም። እሱ የሆነ ነገር ተጎድቶ ምናምን ልደሰት ደስተኛ ልሆን ወይ ልል አልችልም። ይሄ ደግሞ የኔ ባህሪ ነው እና ማለት አሁን አላውቅም ማለት አንቺ በምታሳየው ነገር ነው እሱ እንትን የሚለው ስላላችሁ ነው እኮ አንቺ በምታሳየው ነገር ነው ካላችሁ ያው ተናገር ያለውን ነገር የዛኔ ለምሳሌ እንትን ማለት ይችላል። ሲቀጥል ላይ ደግሞ አሁን ሌላ ነገር ሳይሆን እዚህኛው ጋር ደግሞ ጥሩ ነገር ስላሳየሽ ነው ደግሞ ካላችሁ ታዲያ መጥፎ ነገር ላሳየሽ ለምን አልኩኝ? መጥፎ ነገር ላሳየሽ ያው መጥፎ ነገር ማሳየት ማለት እሱ ባንቺ ላይ ያለውን ነገር ሙሉ ለሙሉ እንዲያቆም ይረዳዋል በሚለው ነው እንጂ ያው ከባህሪሽ አንፃር ምናምን ነገር እኔ ባህሪ ስላልሆነ ነው እንጂ መጥፎ ነገር ማሳየትም እችላለሁ። ክሬሎም ግን እኔ ለሱ ግን መጥፎ ነገር ማሳየት አልፈልግም እና ላሳየው። ሀቢቢ ምን ትላለህ? ያው አውቃለሁ ይከብዳል። ከማታ ጀምሮ ደስተኛ ሆነበት የመጣው ጉዳይ ዛሬ ፍቅሬን ሲገልጽላት ትቀበለኛለች ብለ የመጣበት ጉዳይ እንዲሁ ነው። ስታገኘው ደስተኛ እንደማትሆን አውቃለሁ። ግን ያው ነገሮችን ቀስ አድርገህ አሁን ቢሆን መግለጽ ያለብህ ነገር ካለ ምናምን እንድታወራ ትችላለህ። እኔ ደግሞ ፈልገው እንድትረዳኝ ተረጋጋ። እናንተ ነገሮችን እንትን ለማለት መሞከር ነው። ቅድም ያን ለዛ ነው የሆነ ነገር በጣም ኤክስፔክት ማድረግ ጥሩ አይደለም ምናምንና ተረጋጋ። ግን አሁን እስከማች እንደዚህ ነው ማለት የገባኝ አይደለም።
እኔ አሁን ውሳኔ ብቻ ነው ፈልገው ውሳኔ ወይ ፈልጋለሁ ወይም አልፈልግም። እስከ መቼ ነው እንደዚህ ነው እኮ? ተረጋጋሽ። እንደዚህ አይደለም ነው ሀቢቢ። በመጀመሪያ ተረጋጋ። ተረጋጋና ቁጭ በል። ስሙ አልፈልግም እኮ እኔ ብቻ አሁን የጠየቅኩሽ ጥያቄ እስከ መቼ ነው? خلاص ቆይ አሁን እንደዚህ ያለበት ውሳኔው ብቻ ነው የፈለግኩት። ወይ እሺ ወይ እምቢ። እኔ የማወራው ነገር ግልጽ ነገር ነው። አሁን እንደዚህ የምትቀየረው ምንድነው? ቁጭ በል። በመጀመሪያ ተረጋጋ። እንደዚህ ተኮኖ አይደለም የሚወራው። አይ ነው የሰው ልጅ ነው፣ ትዕግስት ያልቃል ምናምን እንረዳለን። ግን ደግሞ እኮ ይቅርታ ግን እኔ ውሳኔ የፈለግኩት እኮ ሌላ ነገር ምንድን ነው? ግልጽ ነገር የለም። እኔ የማየው ነገር ግልጽ አይደለም። ምንድነው ግልጽ ያለው ነው? በመጀመሪያ ተረጋጋ እንዴ። አሁን በአሁን እንደዚህ መቀየር ምን አመጣ? አይ እንደዛ የተቀየረበት ኤክስፔክት ያደረገው ነገር ነበረ። ገባሽ? ጥሩ ነገር ነው ካንቺ የጠበቀው ምናምንና አሁን ደግሞ እንደዚህ ምናምን ያው የተለመደው ነገር ስለሆነ መጀመሪያ እንደዚህ እንድትሆን አልፈልግም። የዛኔም ነገር እኮ እንደውም የፈለግኩት የመጨረሻው ነገር እኮ የዛኔም ተናግሬያለሁ። ገብቶሃል? የዛኔም ተናግሬያለሁ አይደል? ሁሉም ነገር ይሄ እንደዚህ ነው ብዬ የዛኔ ደግሞ የተናገርኩት ዛሬ ላይ እንደዚህ እንዳትሆን ነው። የዛኔም ደግሞ ለራስህ አዎ በቃ እርግጠኛ ነኝ ሪስክ ወስዳለሁ ብለህ ነው። ስለዚህ አሁን ተረጋጋ። እንደዚህ አይደለም ኮርስ ወስዳለሁ ብያለሁ፣ ግን አሁን እኔ የፈለግኩት በቃ የዛኔ አሁን እኔ የዛኔ ሳናገር እንዳንተ ነው የተናገርኩ ነገራቶች እንደዚህ ናቸው። አሁን የሆነ ስለተናደድክ አይደለም። በመጀመሪያ ተረጋጋ። ሲቀጥል ላይ ደግሞ እኔ እንደዚህ እንድትሆን አልፈልግም። እሺ አሁን ንገረኝ። ምንድነው የምነግርህ? ውሳኔሽ ማለት እንዴት እንደማስረዳህ እኔ አላውቅም። ማለት ከዚህ በላይ ነገራቶችን እንዴት ማውራት እንዳለብኝ እንዴት መናገር እንዳለብኝ የምር አላውቅም እኮ። ምንድነው መረዳሽ? ጊዜ ነው የፈለግሽው? ጊዜ ነው ድክዋት እንጂ ባለፈው መናገር ያለብኝን ተናግሬያለሁ። ገባ? ግን ደግሞ አንተ እኔ ለመረዳት ሞክር። በቃ እኔ ለመረዳት ገባ? እኔ እንድገባ አድርግ። ይሄ እንዴት ነው መረዳት የሚባለውን ነገር ለዛ ሞክር። ኳልኩሽ አሁን አንቺ ተረድናልሽ። ጊዜ ነው የምትፈልጊው ማለት ነው? እኮ እኔ ለመረዳት ሞክራለሁ። እኔ ለመረዳት ስትሞክር እሺ በቃ አንቺ ለመረዳት ጊዜው ከሆነ ችግር የለብኝም። ጊዜው ቶሎ ያልፋል። አንድ ምሽክሌ አንቺን የጠበቅኩሽ አይሰለችኝም ማለት ነው። ግን እኔ አሁን የፈለግኩት አዲ ኦኬ ካላስማ በምሽክሌ ጆሲ አንድ ማለት ነው። እሺ ችግር የለውም። አይ ኖርማል ነው። በቃ ምን አንተ ተረጋጋ ምናምን እንዲደብር ምናምን አንፈልግም። ያው እሷንም እንግዲህ መረዳት ያለብንን ነገር መረዳትም አለብን አይደለ? አዎ። እኔ ግን መታገስ ዋጋ አለው። አንድ መናገር ፈልገው ነገር መታገስ ዋጋ አለው። በቃ የትዕግስት ፍሬው ምናምን 100% አሪፍ ነገር ነው የሚሆነውና ላይኖረውም ይችላል። ያው እኔ ብዙ ጊዜ በማውቃቸው ሰዎች ወይም ደግሞ ብዙ ሰው ታግሶ ሲያተርፍ ነው የማውቀውና ከዛ አንፃር ነው እንደዚህ ያለው። እሱን ፈጣሪ ነው የሚያውቀው። ግን ብቻ የሆነ ሰው ትዕግስተኛ ሲሆን ጥሩ ነገር ነው ወደ ህይወቱ የሚመጣውና ትዕግስተኝነትን አትጥላው። አሪፍ ነው። በቃ አሁን በቃ ነገሩን እንቀይረውና እኔ ሰርቼ ላብላችሁ ምግብ በቃ ውጭ ምናምን እንዳትሉ እዚሁ ነው ተፈተፍ ልበልላችሁ። ይሄን ሙድ መቀየር አለብኝ እንጂ እንዲዳ እሱም ፊቱን ጥሎት አንቺም ተከፍተሽ እንዲም ዝም ብሎ አይሆንም። እኔማ አሞኛል ርቡ ምግብ ስታመጣ ድባብ ቀየረ ሂድ በቃ። ስለዚህ ውድ ቤተሰቦቻችን ያው የተሰራ ምግብ አለ አይገና ልሰራሉ እሷን ልታዘራ ፈልገ ነው ማለት ነው። እውነት ለመናገር እንደጠበቅነው ሆኖ ደስተኛ ሆነን ቢሆን እንደ ኤሪክ ሀሳብ ሆነን ቢሆን ደስ ይለን ነበር። ግን ስላልሆነም አልደበረንም። ብቻ ግን ሁላችሁንም እንወዳችኋለን። ከኛ ጋር ስለነበራችሁ እስካሁን ሰዓት እጅግ በጣም ነው የምናመሰግነው። በቀጣይ እንግዲህ ጥሩ ነገር ይዘን ለመምጣት
ከሱ ጋር እንሞክራለን። በተረፈ እንወዳቸዋለን።